ዘሩ ቀለጠ ይሄኔ ነው መሸሽ ምንም ጥያቄ የለውም በቃ እንዴ አክቲቭ የነበረው ልጅ ደዝዞ ቁጭ ይበል አሰላሙ አለይኩም ወራህመቱላሂ ወበረካቱ የተከበራችሁና የተወደዳችሁ ውድ ቤተሰቦቼ እንዴት ናችሁ ሰላም ናችሁ ወይ ሰላማችሁ በእያላችሁበት ብዝት ይበልልኝ ሰላም ለእናንተ እንዴት ናችሁ ሰላም ናችሁ ወይ በጣም እጅግ በጣም የሚገርም ነው እኔ እስቲ ላዩ አንድ ማመልከቻ እና የሱመያ ቪዲዮ አለ አይደል እሱ ማስረጃ ሳይቼ የጥላ ሄዳለች አልፈልግም ብላለች ብዬኮ ወርሼ መኖር ይችላል ወርሼ ተስማምታ መፈረም እንዳለባት ከራሴ ጋር ወስኛለሁ ማመልከቻው ምን ይላል እኔ አዩ በገዛ እጄ ራሴን እያጋለጥኩ ስለሆነ በገዛ ፍቃዴ እስኪሻለኝ ድረስ ባሌ ጋር ድርሽ ላልል እስኪሻለኝ ድረስ አማኑኤል ገብቼ ባሌ ጋር ድርሽ ላልል አመለክታለሁ ጻፊ እኔ እኮ ግርም የሚለኝ ነገር ማለት ነው እጅግ በጣም ግርም የሚለኝ ምን እንደሆነ ታውቃላችሁ የኔ ቤተሰብ ስላላሉኝ ሳይሆን ቤት እንድገዛልኝ ፈልጋለሁ መሰለኝ ቤት እንድገዛልኝ አይ እኔ ቤቱን ምናምን አልፈልግም ቤት አልገዛልሽ ምናምን የምትለኝ ከሆነ ደግሞ 1-3 ሚሊዮን በአካውንት ያስገባል 1-3 ሚሊዮን አዩ አሁን ታውቂኛለሽ ሱመያው ልጆችን ፍለጋ ስዞር ብዙ ብር እያጠፋው ነው እኔ ደግሞ እዚህ በቅርብ ደግሞ ሪል ስቴት ገዝቻለሁ ዲኤምሲ ሪል ስቴት ቤት ገዝተናል አይደለ እሱም እየተገነባ ነው ቢያንስ ከአመት ከ5 ወር በኋላ ይደርሳል እስከዛ ቤት ኪራይ ውስጥ መከፍለው እኔ ነኝ እዛን ጊዜ እዛን ገባለን ቤተሰብሽን እንደዚህ ብለሽ አሳምኘኝ ያታስጨቀጭኝ ወደ ሪል ስቴቱ እንገባለን ሲያልቅ እዛ ትኖሪያለሽ አለቀ እኔ አሁን ይኸውልሽ ገባሽ ብር የለኝም እጄ ላይ ብር ጨርሻለሁ በየወሩም ደግሞ ለሪል ስቴቱ ከፍላለሁ ይቀርብኝ ብር አለ ለሱቅም አለ ቤትም አለ አይደለ ለሱም ከፍላለሁ ስለዚህ አዩ አሁን ብር የለኝም ተረጋግተሽ ሌላ ጊዜ እንትንላለን ብር ደግሞ ከሌለክ እኔና ሱመያ እኩል ነው ማድረግ ያለብን እናንተም ስነ ስርዓት የሚለው ሁለተኛ ሚስትን እና አንደኛ ሚስትን በአንድ አይነት እኩል አድርግ ነው የሚለው ለሱመያ አዳማ ላይ ቤት ገዝታ ለኔም ትገዛለች አዲስ አበባ ላይ ሪል ስቴት ገዝተላታል ለኔም ትገዛለች ሪል ስቴት ኮን ያለው ገዛውላት በራሷ ብር ነው በቃ አገባኝም እሷ ደግሞ ስለሌለች የለችም ብር የለኝም እያልክ ብር ያለበት ሁኔታ እጅግ በጣም አስፈሪ ነው ሰኢድ ያለበት ሁኔታ እጅግ በጣም አስፈሪ ነው የሚያስፈራበት ምክንያት እኔ በዚህ አይነት ሁኔታ አላቀው በጭራሽ ማለት ነው አላቀው እኔ እንደዚህ ማቀው ሰኢድ አይደለም በጣም ተቀይሮብኛል በጣም ተለዋውጦ ነው ያለው ልጁ ፈዟል ደንዝዟል ደግሞ በተደጋጋሚ የምታሟርተው ነገርስ የሆነ ነገር ብትሆን ገና መስራትና ገና ብዙ የሚጠብቀው ብዙ ነገር ብዙ ህልም ያለው ልጅ ገና ለገና ስለሞት ታወራለች አረቺ ልጅ ግን ለቃለች እንደ መሽገር ላይ ጥብቅ ብላ መጠጠችው አሁን ከዚህ በፊት በለቀቁት ቪዲዮ ላይ ቤቱ ገብታለች ቤቱ ከገባች በኋላ ደግሞ ነገሮችን ለማመቻቸት ሁሉ ነገር እንደዚህ ያሽከረከረች ነው በሰኢድ ዙሪያ ያሉ ሰዎችን እያራቀች ነው ልጁን መስኮት ጥርስ አድርጋ አባረረችው ሆን ብላ አውቃ ነው በቀላሉ ይቅርታ ብላ ዘለለችው ማለት ነው በሰኢድ ዙሪያ ያሉትን ሰዎች ካራቀች በኋላ ሁሉ ነገር ካጠገቧ ካሸሸች በኋላ መቆጣጠር ነው የምትፈልገው መቆጣጠር ከዛ በኋላ ደግሞ እንዳለ ያለውን መላ መቆጣጠር ማለት ነው ከየት ያመጣሽ ነው ከኋላ የመጣ አይናወጣሉ ከኋላ የመጣ አይናወጣ የሚባለው አባባል እኮ ይሄው ነው
እኔ ጥያቄ አለኝ። እናንተም ኮሜንት ላይ ጻፉ። እንዳጠራቀም ነው ከአንቺ ጋር አሁን ለብቻ ገና እንደ አዲስ በማፈራው በምንሰራው ላንቺም ቤት ይገዛልሻል ማለት ነው። አብረን ከኔ ጋር ኖረሽ ገና በአንድ ወር በሁለት ወር በአንድ ዓመት በሁለት ዓመት አይደል የተወሰነ ዓመታትን አብረን ኖረን ልጅም ሲኖርሽ ለብቻ ልክ ለሱመያ እንዳልኩት ያዩና የልጆቼ ብዬ ማለት ነው። ለምን እኔ በሞት ማንም እንዳይጋጭ ያ በሱመያ ስም ከሆነ ሱመያና ልጆቿ ብቻ አለቀ። 4 ሚስት እንኳን ቢኖረኝ 3ቱ መተው ይሄን አንዱን ለመውረስ እንዲጣሉና እንዲደባደቡ አልፈልግም። ወርስ ላይ ጥሩ ሐሳብ ነው ያመጣው። ሐሳቡ እኮ ጥሩ ነው። የሱመያን ቤት በእኔ ታዞራለህ። ልክ እኔ እናንተ ሰርተን ደግሞ ሀብቱ ሲመጣ በዛ ሀብት ደግሞ ለሱመያ ትገዛለህ። እኔና አንቺ ሰርተን ገና በማገኘው ለምን ይሄ ሱመያ ሀቅ ነው። ሀቋን አይነካም እኮ በዛ እንትን ሁለተኛ ሚስት ስትገባ የመጀመሪያው ያፈሩት ንብረት ከሁለተኛ ሚስት ጋር ይመለከታል። ይሄንን ነገር የጥያቄ ምልክት ሆኖኛል። መጀመሪያ ያፈሩት ሁለተኛ ሚስት ስትገባ እኔ እስከማውቀው ድረስ ምትበላው ምትጠጣው አይጉደልባት፣ አታሳነስ። ከሚስት ፍቅር ለሚስት ለአንደኛዋ ሚስት ፍቅር እንደምትሰጠው ለሁለተኛው ሚስትም ሰጥ እኩል በእኩል አይን ነው። በአጠቃላይ የገንዘቡ ከሆነ ንገሩኝ ባካችሁ። እናንተም ኮሜንት ላይ ጻፉልኝ። ግን ከዛ ሁሉ ነገር የሷ ፍጥነት የሷ እያደረገች ያለችው ማውራት መናገር አቆመኮ። አብዘዝ አደንግዝ አድርጋበት ነው ከጥንት ከጧት ሲወርድ ሲዋረድ የመጣና እዚህ ጋር የደረሰ ዛሬ እንትን እያመለከችበት ያለው ነገር በሱ አስረዋለች ብዬ ነው እኔ የደመደምኩት። ዘሩ ቀለጠ። ይሄኔ ነው መሸሽ። ምንም ጥያቄ የለውም። በቃ እንዴ አክቲቭ የነበረው ልጅ ደዝዞ ቁጭ በል። ቀን በቀን እያየሁት አሁን እኔ መልእክት አስቀምጬለት ነበር። መልእክት አላከልኝ። አውራኝ አገኘኝ ብየዋለሁ እንጂ በደነው አይደለም። ቤት ላይ ገንዘብ ላይ ደረሰች። ምን ይታወቃል? ብዙ የምጠረጥራቸው ነገሮች አሉ። ብዙ ማሰባቸው ነገሮች አሉ። ምን የሚታወቅ ነገር አለ? አሁን ሱመያ ወደ ሰይድ እንዳትመጣም መንገዶችን እየዘጋች ነው ያለችው። መንገዶችን እያሰረች በየትኛው አቅጣጫ እንደምትጠላልፈው ኳልኩሌት አድርጋ ቁጭ አድርጋለች። ነገሮችን እስርስር አድርጋ ቁጭ አድርጋለች። ከዛ ልጁ ብብቱ ስር ጫት ይዛል። ከሰልና እንትን ይዞ ነጭ ወረቀት ይዞ አስፋልት ላይ ይጽፋል ማለት ነው። አስፋልት ላይ እንዲጽፍ ነው የምፈልገው። በቃ የሷ ታርጌት እንደዚህ ነው የኔ ሐሳቤ። እናንተስ ምን ትላላችሁ? ኮሜንት ላይ ጻፉልኝ። አረ ታስቃለች ልጅቷ።